እስከ መጨረሻ ብሩክ ተገኘ። ብሩክ ለመድብል ደወለለት። ብሩክ ከዚህ በፊት ማን እንዳገተውና በማን እንደታገተ በምንስ ምክንያት እንደታገተ ግልጽልጽ ያለው ነገር አሁን በዚህ ፓርት ላይ ተገለጸ። ምሳሌም ተለቃ ቤት ውስጥ ብትሆንም የአባቷ ጉዳይ እያሳሰባት ይገኝ ነበር። ግን ዛሬ ትልቅ ደስታ ነው የሰማችው። እንዲሁም ደግሞ ዝና ከዛ ቦታ ከታገተበት አመለጠ። እንዴትስ አመለጠ? እንዴት ሊያመልጥ ቻለ? የሚለውንም እንግዲህ ይዘንላችሁ ቀርበናል። ብሩክስ እንዴት ነበር ሊታገት የቻለው? ምክንያቱስ የታገተበት ምንድን ነው የሚለውን ይዘንላችሁ ስለቀረብን ምሳሌ ቀጣይ ፓርት እንግዲህ ይዘንላችሁ መጥተናል። በዚህ ፓርት እንግዲህ ብሩኬ ያለበት ነገር ቦታ ስለታወቀና ከመድብል ጋር በስልክ ስለተገናኘ ሁላችንም ደስ ብሎናል ማለት ነው። እንግዲህ ይህን አብረን እንከታተል። በሰብስክራይብ እያደረጋችሁ ቻናሉን እንግዲህ እንድታበረታቱን እና ላይክ እንድታደርጉት እንጠይቃችኋለን። ብሩክ ካለበት ቦታ ሆኖ እንግዲህ የዛኔ ባለፈው እንዴት እንደታገተና እንዴት እንደተያዘ እያመለከተ ይገኛል። ያው ለምሳሌ ሲባል የማይሆነው የሌለው አባት እንግዲህ ምሳሌን ታይላንድ ልኮ ለማሳከም ሲል እንግዲህ መኪናውንም ቢሸጥ ቦት ስላልበቃው ቤቱንም የእናቷ ውርስ ነውና የእናቷን ማስታወሻ አልሸጥባትም በማለት ነበር እዚህ ባላሰበው መንገድ ገብቶ ለዛሬ ለሚታገትበት ምክንያት እየፈጠረበት ማለት ነው። እንግዲህ ምሳሌ ከቤት ከሄደች በኋላ ቅድስትንም እባክሽ አባዬ እኔ እኮ ታግቼ ሳለ ምግብ በጣም ያበሉኝ ነበር፣ ያጠጡኝ ነበር። አባዬስ ምን እየበላ ይሆን እያለች ስለ አባቷ ተነሳባታለች። ቅድስት ይህንን ጥያቄ በተደጋጋሚ ስታነስላት መመለሱ በጣም ያስቸግራል። ጭራሽ ነገር ተምረሽልኝ ነው ወይ የመጣሽ እያለች ነበረ ስትላት የነበረው። በዚህ ምክንያት እንግዲህ ምሳሌ ከቤት ሆና ስለ አባቷ ደጋግማ መጠየቁ ለቅድስት አእምሯ ላይ ፈጥሮባታል። ዝና እንግዲህ እንዴት አመለጠ ስንል መድብል በስህተት አንድ ስልክ የድብቅ ስልክ ነበረው። እሱን ስልክ እንግዲህ በዛን ሰዓት ረስቶት ይወጣል። ያንን ስልክ በማንሳት ነበረ እንግዲህ የታገተበትን ቦታ ተናግሮ ከዛ የወጣው። ወይ ብሩክ ጉር ሰራኸኝ እያለ ነበረ የወጣው። ተጫወቱብኝ። ይህኔ እኮ ገና መጀመሪያ ትኬት ቆርጦ ወደ ባንኮክ ታይላንድ ሲሄድ ብሩክ ይህንን ነገር ጠርጥሬ ነበረ እያለ ዝና በጣም ይናደዳል፣ ያስታውሰዋል። እንግዲህ ብሩክ ወደ ታይላንድ ሲሄድ የሚሸጠውን እቃ በአማናነት ሰጥተውት ነበር። አማናም እንደማይከዳ ቃል እንደማይታጠፍ ቢነግሩትም እሱ ይሆን ፈለገ ይሁን እንጂ ምሳሌን የምታድንበት መንገድ ለምሳሌ ገንዘብ ምሰጡኝ ከሆነ አደርገዋለሁ ሲል ቃሉን ገብቶበት ነበረ እና ይህንን እንግዲህ ቁጭ ብሎ ቃል ሲያስገባው ከአጋቹ ጋራ የተነጋገረ ነበር። እንዴ አለ እና ቃል አይታጠፍም ተብሎ እኔ ልጄን አሳክማለሁ ብዬ ፈለገስ ቢሆን ለአንድ ልጄ ብዬ ብዙ ትውልድን መጉዳት አለብኝ ይህን ነገር ወስጄ እያለ ራሱ ጋራ ሙጉት ገጥሞ ነበረ። በዛን ሰዓት እንግዲህ አንበሳ ሲያረጅ የዝንብ መጫወቻ ይሆናል እያለ እንግዲህ ዝና ደግሞ በጣም እየተናደደ ነው። በተናደደበት መካከል ላይ ማህሌት ትደውልለታለች። አንቺ ልጅ ከአሜሪካ የመጣው መሰለሽ እንዴ? ከእስር ቤት እኮ ነው የወጣው ሲል ይነግራታል። እልቅያቸው ኤፍራታ ሞታለች አለች ብሎ ሲጠይቃት አለች ስትለው የመገነዣ የሬሳ መገነዣዋን ይዘሽ ጠብቂኝ መሞት አለባት ሲል ነበር ዝና ሬሳዋ እንደሚወጣ ያስተላለፈላት። ዝም በይ ዝጊ እንከፍ ብሎ ነበር ስልኩን እየዘጋባት። ማህሌት ሆዬ እንግዲህ ዝና ለሷ እንደ ቦታ እንደሌላት አውቀዋለች እና ሄዳ ለኤፍራታ ትነግራታለች። ኤፍራታ መሞቴ ካልቀረ መሞት ካለብኝ ራሴን ችዬ አልሞትም፣ ሁሉንም አስይዛለሁ የሚል ነበር እየነበረቻት ማለት አለቻት። በቃ እኔ ያውቃለሁ መሞት አለብሽ እያልሽኝ አይደለ? መሞቴ ካልቀረ ደግሞ እኔ የማደርገውን ነገር አደርጋለሁኝ አለቻት። እና አልቅ ሳይቀድሙኝ ልቅደም ነው እኛ ኮ አለ ደግሞ ብሉክ ከጋሾቹ ጋር ሲነጋገር ከቆሻሻ ገንዳ ጋር ጥለው የሄድከውን
ከቆሻሻ ገንዳ ላይ መጣል አለበት። ቆሻሻ ነገር ስለሆነ ከቆሻሻ ገንዳ ላይ ጥዬላቸዋለሁ እና እንዳንተ ማንም አልከዳኝም። በህይወትህ ትልቁን ስህተት ሰርተሃል ሲል አጋቹ ይነግረዋል። ማንንም አልካድኩም። ይህንን የማደርገው ለልጄ ስል ነው። ለልጄ ስል አደረግኩት፣ አሳከምኳት፣ አበቃ። ከዚህ በኋላ ግን አንዳችሁም እኔን ለመፈለግ እንዳትሞክሩ። ከሞከራችሁ ለፖሊስ አሳልፌ እሰጣለሁ አላቸው። ለፖሊስ ወደ ፖሊስ ብትሄድ ፖሊስ ሁነን እንጠብቀሃለን። ወደ ፍርድ ቤት ብትሄድ ዳኛ ሁነን እንጠብቀሃለን። ወደ ቤትህ እንድትገባ አልጋ ሁነን እንጠብቀሃለን። ብትሞት ሲኦል በር ላይ ዘበኛ ሁነን እንጠብቀሃለን። የትም አታመልጠንም ሲል በስልክ የተለዋወጡበትን ትውስታ ይነግረዋል። እናንተ ሁሉንም መሆን አትችሉም። እኔ ደግሞ የልጄን ነፍስ ብቻ ሳይሆን የብዙ ህጻናትን ነፍስ አድኛለሁኝ። ስለዚህ ባደረግኩት ነገር ደግሞ መቼም አልጸጸትም ይለዋል። ሞት ቅጣት አይደለም፣ ደስ እያልካት ሞታትም። እኛ ሞት እረፍት እንጂ ቅጣት አይደለም፣ ሳንገልህ ነው ቅጣትህን የምናሰቃይህ ያሉትን ሁሉ የተለዋወጡትን ስልክ እያስታወሰ ነበረ። እንግዲህ ብሩክ በዚህ ሰዓት ስናየው የታዘረው በሀሊሙ ሲሲ አማካኝነት እንግዲህ ልጁን ታይላንድ ባንኮክ ወስዶ ለማሳከም ሲል እቃ ሰጥተውት እንዲያደርስ ያደረገውን ያን እቃ ሲያየው ግን በፍጹም ይሄን ነገር አላደርገውም ብሎ ብሩን ከተቀበለ በኋላ ምሳሌን አሳክሞ ያንን የተሰጠውን ግን ሀሺሽ ጥሎ ነበር እንግዲህ በቆሻሻ ላይ የተመለሰው። እና በዚህ ሰዓት እንግዲህ አሁን ይህን በለተኛበት አድፍጠው ገብተው ከተኛበት መርፌ የሚገል መርፌ የሚያፈዝ መርፌ ለጊዜው እንዳይንቀሳቀስ የሚያደርግ 3 አጋቾች ቤት ውስጥ ዘው ብለው ገብተው አልጋው ላይ መርፌውን ውጋው እያለ ነበር ወግቶ አምስተው እየጎተቱ ያስወጡት። በዚህ መንገድ ነበረ እሱ ተይዞ የነበረው የታየው። እና እንግዲህ ወይዘሮ ማህሌት ከፍሬያታ ጋር ሄዳ ዝም ብዬ አልሞትም ትላለች ኤፍራታ። ዝም ብለሽማ አትሞችም፣ ግፋ ብለሽ ነፍስሽ እስከሚወጣ ትጨነቂያለሽ። ዝም ብዬ አልሞትም ልታደርጊ ነው አለቻት። ዝም ብዬ አልሞትም እያለች እኔን ይዘሽ ልትሞቺ ነው? ከሞትኩ ለምን እፈራለሁ አለቻት። አሁን መፍራት አለመፍራት የሚለውጠው ነገር የለም አለ ወይዘሮ ማህሌት። ዝና መጥቷል። ምንድን ነው የሚያደርገን ከዚህ በኋላ? እንደምሞት ካረጋገጥኩ ለምን እፈራለሁ? እና ልትቀድሚው ነው አለቻት። አሟሟቴን አሳምርልኝ በይ፣ ሟሟትሽን አሳምሪ ስትል ትመክራታለች። ኤፍራታ ግን ግድ የለም የመሞት አሁንም ዝም አልልም የሚል ነበረ። ኤፍራታም አንቺ እኮ ነሽ ሁሉ ነገር ያመጣሽብን፣ ብሩክን ባታስፈቺ ኖሮ ይሄ ነገር አይመጣም ስትላት ብሩክ አትበይብኝ እያለቻት ነበር። ብሩክና ቅድስትም የድሮ ትውስታቸውን በአልጋ ላይ የነበረው እያስታወሱ ነበር። ድንግልኛ ነሽ ወይ እያለ ሲጠይቃት የነበረውን አዎ ድንግል ነኝ አለችው ማለት ነው። እና ለምን ትፈሪያለሽ? ወይንስ ምን ሆነሽ ነው? ወይንስ እንድለምንሽ ነው አላት። አልጋ ላይ ሆነው አንድ ላይ ቁጭ ብለው አይ እንደዛ አይደለም አለች እና ተንቀጠቀጠች። እኔ ልንገርኝ ኦልሺ ቅድስት፣ እኔ በህይወቴ 3 ሰው አንቺ ጋራ አላት። መጀመሪያ የምሳሌ እናት ናት፣ ሁለተኛ ማህሌት ናት፣ ሶስተኛ በልቤ ውስጥ ያለችው አንቺ ነሽ። ትልቅ ቦታ ግን ያገኘሽው 3ኛዋ አንቺ ነሽ ሲላት ተደሰተች። በጣም ደስ ብሏት ዘወር ብላ ተመልክታ ደነገጠችና አመሰግናለሁ ስትል የምስጋና ቃል ነገረችው። ሰው ለራሱ ሲል ነው እኮ የሚኖረው ተይ እንጂ አላትና አውቃለሁ ብላ መልስ ሰጠችው። እኔም እንደዛ እኮ ነው ማስበው አለችው። እና እኔ ሰራተኛ የኔ ብዬ አንድ ቀን ማስቤሽ አላቅም፣ በልቤ ውስጥ ያለሽው እንደ አንድ ባለትዳር ሚስት የሆነሽ ብዬ ነው ማስብሽ ሲላት ተጨናነቀችና እሺ ጋሽ አሁን እዚህ ቦታ ላይ ተኛ እኔ ልውጣ ግን ብላ ደነገጠች። እኔ እዚህ ማደር አልፈልግም አለች። ማለት ምን ማለት ነው? አብረን እንደር እንጂ ብሎ ሲጠይቃት አይ በፍጹም እኔ አሁን አልችልም ያለችው። በቃ ይቅርብኝ እዚህ ማደር አልፈልግም አለችውና እሱም እሺ ብሎ ዘወር ብሎ ለብቻው ተኛ። እሷም እንግዲህ ምንም ነገር ሳትሆን አደረች። ከዛ በኋላ እንግዲህ ምን እንዴት ብለው ገብተው ያወጡት እንግዲህ ሞገስና ደግሞ እሱ ቁጭ ብለው ብሩክ እንዳልሞተ ውስጥ ይነግረኛል አለመጎስ
መድብል ደግሞ ይሄ ጅል ሀሳብ ነው። ሁልጊዜም ቢሆን አእምሯችን የሚነግረን ውስጣችን የሚፈልገውን ነገር ነው። ስለዚህ አሁን ዝና አመለጠን፣ አለቀልን። እንዴት አመለጠን ብሎ ሲጠይቀው ስልኩን ረስቶት እዛ ውስጥ እንዳለውን እንደታወለት ነው። አሁን ዝናም ሆነ ሀሊሙ ሰሲ አንድ ላይ ሆኖ ሊያጠፉን ነው። ግን በጭራሽ ተስፋ አትቁረጥ እያለ መጎስ የሆነ ነገር እንፈጥራለን እያለ እየመከረው ነበር። እሱ ግን በጣም ተስፋ ቆርጦ ተናዶ ነበረ። እንግዲህ ዳጣ ደግሞ ወይ ጠፉ እያለች ሞገስና ሉላ ቁጭ ካሉበት ደውሎ የት ናችሁ ሲላቸው መድብልስ ምን ሆኖ ጠፋ? ደህና ናችሁ ወይ? ያች ሉላ ነይ ትልሻለች ስትላት ሙችና ሙች እያላችሁን እኔ ፈራለሁ። ዝና ተፈቷል። ይልቅ ከአጥቂነት ወደ ተጠቂነት እየሄድን ስለሆነ ተጠንቀቁ ስትል ታስጠነቅቃቸዋል። የዝና መፈታት የሰሙት ሉላና መጎስ በቁማቸው እንግዲህ ፍርሃቱ ለቀቀባቸው። በዚህ መካከል ቅድስትና መድብል ቁጭ ብለው እሱም ሙሰደሱን ሽጉጡን እየወለወለ እያለ አረኔ የተጨነኩኝ ብዙ ጥያቄ እያቀረበችብኝ ነው ይቺ ምሳሌ ምን አባቴ እንደመሆን ግራ እየገባኝ ነው ሲል እኔ ታዲያ ምን አድርግ ነው የምትይ? ምሳሌ ወላጆቿን ትጣ ነው የምትይው? ምን አድርግ ነው የምትይ? ከዛ ምን ነው ላድርግ አላት። ትንሽ ቆይታ ትመጣለች፣ ትሄዳለች። ቤት ውስጥም ተጨናነ ቅድስት ሁላችንም ብንጠፋባ ምሳሌ እንዴት ሆና ትኑር ነው የምትይው? ወላጆቿን አታገኝ ነው የምትይኝ? ወላጆቿን ልፈልግላት እንጂ ትምህርት ቤት አትማርም፣ ቤትም ቁጭ ብላ ነው የምትኖረው። ተጨናንቃለች እኮ እያለች መድብልን ስታጨናንቀው መድብልን በቃ ጭንቀቱን መቋቋም ባቃተበት ሰዓት ነበረ ብሩክ ወደ ስልኩ የደወለበት። ማመን እስከሚያቅተው ቁጭ ብድግ አለና ምንድነው መድብል ብላ መቅደስ ስትጠይቀው ብሩክ አላት። ብሩክ ደወለ ብላ እሷን በደስታ ካለችበት ቁጭ ብድግ ፍርሃትም አይሉት ደስታ ቁጭ ብድግ እያሉ ስልኩን እያዩ እንግዲህ መድብል ስልኩን አሎ እያለ እያነሳ ምን እንዳለ ነበር ያለቀው። እዚህ ላይ ነው እንግዲህ የተጠናቀቀው። ቀጣይ ምን ይመጣል የሚለውን አብረን እናያለን። ብሩክና መድብል ይገናኛሉ። ብሩክስ ምን ይላል? ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።